እንግዲህ በክፍል 9 ማለት ነው ኑንሻ ታፍና ነበረ ያቆመው እና ደግሞ ሄለን የመሲን ስልክ አምጪ ስልክሽን አሳጊኝ እያለቻት እያለ ነበር ያቆመው። አሁን ላይ ግን እኔ የመሲን ስልክ ስታየው የሷን መረጃ ሁሉ ታይባታለች ብዬ በጣም ፈርቼ ነበረ። ግን ስልኳ ላይ ምንም አይነት ነገር አላገኘችም ማለት ነው። ሄሎ የት እንዳደረገችው መሲ መረጃውን አላቅም፣ ወይንም አጥፍታው ይሆን ወይስ ደብቀው ይሆን አላቅም። ምንም ነገር አላገኘችም። ምን ሆነሽ ነው? ምን ተፈጥሮ ነው? ምናምን ስትላት አይ ምንም አልተፈጠረም፣ በቃ የሆነ እቃ ጠፍቶኝ ነበር እና እሱን እየፈለኩ ነው ምናምን ብላ ዝም አለቻት ማለት ነው። ፋይሉን ግን መሲ ወሰደችው አይመስለኝም እኔ። ምክንያቱም ብትወስደው ኑሮ ወይም ስልኳ ላይ ታገኘው ነበረ። ቪዲዮ ሁሉ ቀርጻት ነበር። የት እንዳደረገችው አላቅም። ጠፍተውባት ይሁን አጥፍታው ይሁን ማውቀው ነገር የለም ማለት ነው። ኑንሻ ደግሞ የሄሉ ልጅ ናት። እንግዲህ ቴዲ እንዳለው እሷ የሄሉ ማለት ነው ይነስራታል፣ ኑንሻም ይነስራታል። እና ስታወራ እንዴ ኑንሻም እኮ ይነስራታል አለች ማለት ነው አይንዬ። እና ደግሞ ሄሉ ደግሞ አይ እኔ እንኳን በዘር ነው ምናምን ስትል እንዴ በዘር አለው እንዴ እኔቱ እንኳን ዝም ብሎ ነው የሚነስራት ምናምን አለች ማለት ነው። እና ማንኛቸውም ኑንሻ የሄሉ ልጅ እንደሆነች አያውቁም ማለት ነው እንደዛ ከሆነ። ምክንያቱም ቢያውቁ ኑሮ እንደዛ አይሆኑ ነበር። ሄሉም ልጇ እንደሆነች ብታውቅ ኖሮ እንደዛ አታደርግም ነበር። ደስ ብሏት ነበር የምታጋባት ማለት ነው። ከዛ ከአቶ ቶማስ ልጅ ጋር ማለት ነው። ግን አታውቅም ልጇ እንደሆነች እና ልጇን እንደሆነ ያሳገተችውም አታውቅም። አንዳንድ ጊዜ በሰዎች ላይ የምናደርገው ክፉ ነገር ተገልብጦ እኛ ላይ ይሆናል እና እሷ በሰው ልጅ ላይ ያደረግኩ ብላ በራሷ ልጅ ላይ ነው እያደረገች ያለችው ወይዘሮ ሄሉ ማለት ነው። በኋላ የጸጸታታል እንግዲህ መጨረሻ ላይ ልጇ መሆኗን መስማቷ ስለማይቀር ማለት ነው። መሲ ደግሞ መኳንንት ደውሎላት እህቴ እያለቀሰች ደውላ ነበር እና ምን ሆና ነው ምናምን ሲላትም በጣም ደነገጠች። ና ፈልጋት ሁሉም ቦታ አላገኘቻትም እና ተድላ ጋር ደውላ ተድላ ደግሞ ኤልሹ ጋር ስለነበረች ሲያወሩ ልክ በወንድ እንትን ያወራቻት ማለት ነው። እባክሽ ነይ ቶሎ ያለበለዚያ አብዳለሁ ላብድ ነው ነይ ቶሎ ምናምን ስላት እንዴ ምን ሆንክ ልደውልልህ ነበርኩ ምናምን ስትል ማለት ነው። ኧረ እባክሽን ቶሎ ብለሽ ነይ ቶሎ ያልሆነ ያቺ ሴትዮ ሂጅ ነው ማንቃት ስትል ማለት ነው። ተድላ ምን ተረጋጊ ማለት ተረጋጋ ምናምን ማለት ነው። ኤልሹ ጋር ስለነበረች ደንግጣ፣ ከዛም ደንግጣ ስልኩን ዘግታ ኤልሹ መታጠቢያ ቤት የት ነበር ስትላት እንዴ ተድላ ምን ሆነሻል ታውቂዋለሽ እኮ ምናምን ስትላት አውቀዋለሁ እንዴ ብላ በቃ እኔ ከመሲ ክላስ የሆነ የረሳሁት እቃ አለና ሂጅ ላምጣ ስትላት አይ በቃ ካለ ሄደን አብረን እናመጣዋለን ምናምን ስትላት አይ ችግር የለውም እኔ ራሴ ሂጅ አመጣዋለሁ ማለት ለአንድ እቃ ሁለቱን እንከምነን እኔ ሂጅ አመጣዋለሁ ስትል እንግዲህ እሺ በቃ ደስ እንዳለሽ ብላት ሂድት አለች ማለት ነው። ከሄደች በኋላ ግን አንቺ ልጅ ግን ምንም አላመንኩሽም ተድላ፣ እኔም ብለሽ ሳይሆን የሆነ ነገር ፈልገሽ ነው የምትመጪው ምናምን እያለኝ በውስጧ እያብሰለሰለች ነበር ማለት ነው ኤልሹ። ከዛም ቶሎ ላይ ሄዳ መሲን ምን ሆነሽ ነው ተረጋጊ ነው ስትላትኝ እህቴ የለችም ጠፍታለች፣ አንዲት እህቴ ናትኝ እና እጀነው ማንቃት እየተጎራረ ነበር ማለት ነው መሲ። ከዛም እየሄዱ እያለ ነው እንግዲህ ወዴት እንደሄዱ አልታየም ማለት ነው። እየሄዱ ከክላሳቸው ወጥተዋን ግን እንትና ደግሞ አዶኒ ደግሞ ማለት ነው በጣም ተጠራጥሯል። ቆይትዬ ለምንድን ነው እሱ ለባለ ሱቅ ነግሬዋለሁ እያለችው እያለ ምክንያቱም እሱ መጠርጠር ከፈለገ ብዙ ነገር አይቷን እንደወጣች ስልክ ስትደውል አይቷን ማለት እንደዚህ ስልክ ስትጻጻፍ ነው አይቷን እና ደግሞ በቃ ሂጅ ልፈልጋት እዚህ መቀመጥ የለብንም እንዴ ልጅ ምን እየሆነ ነው ትላለች ማለት ነው። ሄሉ እንዳይነቀባት እና እዛው አቶ ቶማስ ሲመጣ ወዳው ደወላለት ሄዲ የሆነ መልእክት ስጽፍለት ከዛ ደወለለት እና እንዴት ነው አቶ ቶማስ አለው። ደህና ነኝ ምናምን ሲለው የሆነ ከቤት እየጎደለ ሰው የለም ወይ ምናምን ሲለው ምንድነው አይደለም የሆነ መረጃ አለኝ ምናምን ሲለው ማለት ነው። ስለ እንትና ስለ አዶኒ አባት መስሎት ነበርና አይ አይደለም ተረጋጋ ምን ያንቀዣቅዣህን እኔ እነግርሃለሁ ሲለው በስርዓቱ ተናገር ልትሳደብ ነው እንዴ ደወልከው ምናምን ብሎ ዘጋበት ማለት ነው። ከዛ ድጋሚ ደውሎ ብር እንደሚፈልግና ኑንሻ እሱ ጋር እንደሆነች ነገረው ማለት ነው። እና ምን ያህል ብር ነው የምትፈልገው ምናምን ሲለው በጣም ብዙ ብር ነው የጠየቀው። ከዛም ሄሉ ማለት ነው ከክላሳቸው ሄዶ ሲያወሩ ውይ በጣም ነው የምታሳዝነው እያስመሰለኝ በጣም አስመሳይ ነኝ በጣም ነው የምታሳዝነው እና
የሆነ ነገር ሳትሆን በፊት ብሩን እሷን ብር ነው የምትፈልገው። ምክንያቱም ብሩን ፈልጋ ነው እሷን ያሳፈነቻት ማለት ነው። እና የሆነ ነገር ሳትሆን በፊት ብሩን እንዲላክላት ምናምን ትለዋለች ማለት ነው። አይ አይሆንም ይሄን ያህል ብርማ ብሎ የብሩን መጠን ስንት ነው ግን የጠየቀ ስትለው ይሄን ያህል ብር ነው የጠየቀኝ ብሎ ሲነግራት ዋጋውን እሷ ከነገረችው በላይ አድርጎ ነው ቴዲ የጠየቀው ማለት ነው። እንዲህ የሀሳማ እኔ ካልኩት በላይ ነው የጠየቀው እንዴ ብላም በውስጧ እያወራች ነበር ማለት ነው። ግን እባክህን ቶምዬ ማለት ልጅቷን እንዳይጎዷት እና ብሩን ለመስጠት አላሰብክም ምናምን ትለዋለች ማለት ነው። እንዴ ይሄን ያህል ብር እንዴት ነው በቀላል የምልከው? ስለዚህ ሰዎቹ ብር ነው ፍላጎታቸው፣ እሷን ምንም አያደርጓትም እና ትንሽ እናያቸዋለን። ከዛ ካልሆነ የማደርገው ነገር እወስናለሁ ምናምን አላት ማለት ነው። እዛ እሺ ብሎ እሺ በቃ እንግዲህ ምናምን ብላ ለቴዲ ደውላ ወዲያው ነው አንተ ሳማ እንዴት ነው እኔ ካልኩ ብር በላይ እየጠየቀው ምናምን ስትለው መደራደሪያ እንደሆነ ብዬ ነው ምናምን አላት ማለት ነው። እና እያወራቸው አንተ ደደብ ምናምን ብቻ በጣም ብዙ ተሰድበዋለች። መጨረሻ ላይ ግን እንደኔ ቴዲ ነው የሚያጋልጣት። ምክንያቱም እሱ ብዙ ነገር ያውቃል። በነገራችሁ ላይ እንግዲህ የኑንሻ የሄሉ ልጅ እንደሆነች ካወቀ ደግሞ ልጅቷ የት ነው ሆነ ነው የምታወራኝ ምናምን ስትለው ማለት ነው እሷ ጋር ሆኜ ነው የማወራው እስካሁን ድረስ አልነቃችም ምናምን ይላታል ማለት ነው። እና ደግሞ አንቺን ነው የምትመስለው ምናምን ስትል እንዴ ምን እያልክ ነው አንተ ምንድን ነው የምትቀባጥረው የሆንክ ምናምን ብላ ሰደበችው። ከዛ ስልኩን ከዘጋችው በኋላ እስኪ እናያለን ወይዘሮ ሄሉ ማን ሞኝ እንደሆነ እያላት ነበረ ማለት ነው። ቴዲ ብቻ የሆነ ነገር አስቧል። እሷ ደግሞ ኑንሻ እንዲመርዛት ትፈልጋለች እና ደጋግሞ ነው የጠየቃትኝ። እርግጠኛ ነሽ ግን በውሳኔሽ ማለትም ኑንሻን ለመመረዝ እርግጠኛ ነሽ ስላትም እንዴ ያው በቃ ካልኩ ቶሎ ብለህ አድርግ አልኩህ አይደለ ያልኩህን ብቻ አድርግ ምናምን እያለች ተቆጣችው ማለት ነው። አዶኒ ደግሞ የኔ ምስኪን በፊት ላይ ኤልሹና ኑኑ እሱን እየተጫወቱት ምናምን እያስታወሰ በጣም ሲጫወቱ ምናምን ያለውን እያስታወሰ ነበር ማለት ነው። እስካሁን ድረስ አይንዬ ልጇ መጥፋቷን አልሰማችም። እንዴ የት ነው የላክሻትኝ ማለት እስካሁን ድረስ እንዴት አልመጣችም ምናምን ስትላትኝ አይ ቅርብ ነው እዚህ ነው ምናምን ስትላትኝ እሷ እንግዲህ ቀስ ብላ እየመጣች ሆናል ስትል ሄሉ ማለት ነው። አይንዬ ደግሞ እሷ ቀስ በይ ብታያት ራሱ ቀስ ብላ አትራመድም እያለች ነበር ማለት ነው። እንግዲህ እሷ የለችም ቀርታለች ማለት ነው። ግን እሷ ስራን ስለምታውቅ በጣም እያዞራት ነበር እንግዲህ ተንኮሏ ማለት ነው። በልጇ ላይ እያደረገችው ያው እንግዲህ ልጇ መሆኗን ባታውቅም ዙሮ ግን ምንም ደስ አላላትም ያደረገችው ነገር። የራሷ ልጅ ስለሆነች ባደረገችው ነገር ምንም ደስተኛ አይደለችም። መሲ ደግሞ በጣም ፈርታለች። እህቴን ነገር ብታረጋት ምናምን እያለች ነበር ማለት ነው። ተድላ ደግሞ አረ ምንም አታደርጋትም ከኑንሻ ምን ትፈልጋለች ምናምን ስትላት ከሌሎችም እኮ ምንም ፈልግ አይደለም ሴትዮዋ ተንኮለኛ ስለሆነች ነው እንጂ ምናምን እያለች በጣም ደንግጣለች፣ ተደናግጣለች። ደግሞ እንግዲህ በክፍል 11 እንደሚመስለኝ በክፍል 11 እንግዲህ ወይ አቶ ቶሚ ማለት ነው ወይ ብሩን ይከፍላል ወይ ደግሞ አይከፍልም። እንደኔ ግን አዶኒ የሆነ ብዙ ነገር አይቷን እሷን አይጠረጥራትም እንጂ ሄለን ብዙ ነገር ስታደርግ አይቷታል። ለምሳሌ ወደው ስትሄድ ገና የስልክ መልዕክት ስትጽፍ አይተዋል። እና ደግሞ አቶ ቶማስ ማለት ነው ሲመጣ በሩ ገና ሲከፈት መጣች መሰለኝ መስኮት ምን እንዴት ብላ ደንግጣ ተነሳች ማለት ነው። ኑንሻ የመጣች መስሏትም ደንግጣለች ማለት ነው። እንግዲህ እስኪ በክፍል 11 ወይ ኑንሻ እንደምትፈታ ተስፋ እናደርጋለን። ግን ኑንሻ መመረዝ የለባትም እንደኔ። ምክንያቱም ከተመረዘች ጥሩ አይሆንም። ባትመረዝና ወይ ደግሞ ቴዲ በቃ ሁሉንም ነገር ለአቶ ቶማስ ቢነግረው። አቶ ቶማስ ግን ቴዲ በጣም የእሱ ቅርብ ዘመድ ወይ ደግሞ ጓደኛው እንደሆነ የሚያውቀው ግን እሱ ከአጠገቡ ሆኖ መረጃን የሚሰበስብ ልክ እንደ መልካም ሰው ሆኖ ወይ ደግሞ እንደ ራሱ ሰው መስሎ ነው ማለት ነው እየተከታተለው ያለው አብሮትኝ። እንግዲህ ምንም ማድረግ አይችልም። አንዳንድ ጊዜ ጠላታችንን ካላወቅን ወዳጃችንን መለየት አንችልም። ከባዱ ነገር ይሄ ነው ማለት ነው። እሷ ደግሞ እሷም ሚስቱም ጓደኛውም ካጠገቡ ሆኖ ነው የሚያጠቁት ማለት ነው። እሱ ግን ምንም አይነቃም። ከዚህ በፊት ብዙ ነገር ሸውደዋል ሄለን። ምንም አይታየውም። ምክንያቱም ምንም አይጠረጥራቸውም። የአዶኒን አባት እነሱ ናቸው እንደዛ ያደረጉት ያስገደሉት። እነሱ ግን ምንም አይጠረጥርም። ሄሉን ምንም አይጠረጥራትም ማለት በጣም ማስመሰል ስለምትችል እና እሷም እንደዚህ
አታደርግም ብሎ ስለሚያምን ይመስለኛል እንግዲህ አቶ ቶማስ የማይጠረጥራት። ግን መሲ ማለት ነው ከስልኩ ያለውን መረጃ ቶሎ ብላ ብታሳየው አለቀላት እኮ። ግን እሷ አላሳየቻትም። እንግዲህ መረጃው የት እንደደረሰም አላውቅም። ምን እንደምታደርግ እንግዲህ የሆነ ነገር ካደረገቻት መሲም ተድላለች። ተድላን ካደረገቻት ደግሞ ያበቃ ማንም ያው ብሎ ብሎ መጨረሻ ላይ ክፋቷና ተንኮሏ ሳይታወቅባት አይቀርም። ግን ደግሞ በልጇ ላይ ያደረገችው ነገር ሁሉ ይጸጽታታል ማለት ነው። እሷ የሰው ልጅ የሌላ ልጅ አንቺማ በቀላሉ እንደዚህ ውርሱን እንድትወስጂ አልፈቅድልሽም እያለች በገንዘብ የታወረ ልቦናዋ ማለት ነው። እና እንደዛ ነው እንግዲህ በክፍል 11 እንጠብቃለን። ሄሉ ደግሞ ተንኮል እንደሚቀለድባት ተስፋ እናደርጋለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።